ሰላም እንዴት ናችሁ የማግስተር ቤተሰቦች? በዛሬው ቪዲዮአችን ኢንክሉሲቭነስ ቻፕተር 2 የመጨረሻ ቪዲዮአችን እናያለን። በዚህ ውስጥ የምናየው ቤኔፊትስ ኦፍ ኢንክሉዥን ነው ወይም የኢንክሉሲቭ ማድረግ ወይም የኢንክሉዥን ምን ጥቅሞች አሉት የሚለውን ነገር ነው የምናየው። ስለዚህ ያው ለማስታወስ ያክል እንግዲህ ከዚህ በፊትም አውርተናል። ኢንክሉዥን ማለት ምን ማለት ነው? ለርኒንግ ቱጌዘር ዊዝ ሰፖርት ነው ወይም በመደጋገፍ አንድ ላይ መማር ማለት ነው። ስፔሻል ኒድ የሚፈልጉትንም ሰዎች ተማሪዎች ሊሆን ይችላል ወይም ደግሞ ስፔሻል ኒድ የማያስፈልጋቸውንም አንድ ላይ ሁሉንም እኩልነት መንፈስ አድርጎ መማር ነው ኢንክሉዥን የሚባለው። ይሄ ነገር ደግሞ ራሱን ተማሪዎችን ይጠቅማል፣ አስተማሪዎችን፣ እንዲሁም ፔሬንትን፣ አጠቃላይ ደግሞ ለሶሳይቲያችንም ስናየው በጣም ብዙ አድቫንቴጆች አሉት። ስለዚህ እነሱን ቤኔፊትስ ነው የምናየው። የመጀመሪያው ስፔሻል አቴንሽን ለሚፈልጉት ወይም SEN ለሆኑ ተማሪዎች ይሄ ስፔሻል ኤጁኬሽን ኒድስ ማለት ነው። ስለዚህ ስፔሻል ኤጁኬሽንን ለሚፈልጉ ተማሪዎች ምን አይነት ቤኔፊቶች አሉት ስንል የመጀመሪያው ለርን ጉድ ቢሄቪየር፣ አሪፍ ቢሄቪየርን እየተማሩ ነው የሚሄዱት። ፍሬንድሺፕን ቢልድ እያደረጉ ይሄዳሉ፣ ጓደኝነትን ከሌሎች ሰዎች ጋርም ጭምር። እንዲሁም ሶሻል ስኪላቸው ላይም ሞር እየሰሩ ይሄዳሉ ማለት ነው። ምክንያቱም ከሶሳይቲው ጋር እየተዋወቁ ወይም አንድ ላይ አብረው እየሄዱ ስለሆነ በዛ መልኩ ይጠቀማሉ። አካዳሚክ እና IEP ፕሮግረስ ያሳያሉ። IEP ማለት ምንድን ነው? ኢንዲቪዥዋላይዝድ ኤጁኬሽን ፕላን ማለት ነው። ያንን ነገራቸውን የኢንዲቪዥዋላይዝድ ኤጁኬሽን ፕላናቸው ምን እያደረጉ ፕሮግረሳቸውን እየጨመሩ ወይም እያሳዩ ይሄዳሉ በትምህርታቸው ማለት ነው። ጀነራሊ በትምህርታቸው የማሳካት እድላቸውም ሰፊ ነው። ከሌላው ሰው ጋር እየተቀላቀሉ ስለሆነ እየተማሩ ያሉት። አክሰስ ቱ ጀነራል ካሪኩለም፣ ይሄ ማለት ለራሳቸው የሆነ ስፔሲፊክ ካሪኩለም አይኖራቸውም ነው ጀነራል ካሪኩለም ማለት። ጀነራል ካሪኩለም ለሁሉም የተቀረጸ ተመሳሳይ የሆነ ካሪኩለም መኖር ማለት ነው። ስለዚህ ያ ደግሞ ለዛ አክሰስ እንዲያደርጉ ወይም ያንን ነገር መማር እንዲችሉ ያግዛቸዋል። ኤንድ ሃየር አቺቭመንታቸውንም ስናይ ተነጥለው ከሚማሩና አብረው ከሚማሩ የሚኖራቸው አቺቭመንትም ከፍተኛ የሚሆነው ኢንክሉድ ተደርገው የሚማሩ ነው ማለት ነው። ሌላው ፊውቸር ኢንክሉዥናቸውን ወደፊትም ቢሆን አሁን ላይ በትምህርት ቤት የተጀመረ ኢንክሉዥን ወደፊትም እየቀጠለ ይመጣል። ቲቸርና ፔረንት ኮላቦሬሽን ይኖራል። አስተማሪና ወላጅ ማለት ነው ያለው ኮላቦሬሽንም እየተጠበቀ ይሄዳል። ስለዚህ በተማሪው በኩል ስፔሻል ኤጁኬሽን በሚፈልጉ ተማሪዎች በኩል ያለው ጥቅም ይሄ ነው። ሌላው ከነዚህ ውጭ ስላሉት ስፔሻል ኤጁኬሽን ለማያስፈልጋቸው ተማሪዎች ምን አይነት ጥቅም ያገኛሉ ስንል ኢንተራክት ኤንድ ቱቶር ፒር ይሆናሉ ማለት ነው። ኢንተራክት ያደርጋሉ ከነዚህ ልጆች ጋራ ጓደኛ ለመሆን መሞከር፣ ከዛ ቱቶር እየሆነ ይሄዳሉ ማለት ነው። እነሱን በማስጠናትም ሌላው በጓደኝነት ህይወትም ራሱ እነሱ ራሳቸውን ቢልድ እያደረጉ ይሄዳሉ። አንድ ቢካም ቡዲስ የሆኑ ጓደኛ ማለት ነው። እንደዛ እየሆኑ ይመጣሉ። ለርን ቶለራንሶችን እየተማሩ ነው የሚሄዱት። ምክንያቱም ስፔሻል አቴንሽን የሚፈልጉ ተማሪዎች ቶሎ የምንነግራቸውን ነገር ላይቀበሉ ይችላሉ። ስለዚህ ቶለራንስን፣ መታገስን አንድ ሰው እስኪገባው ድረስ ቀስ ብሎ ማስረዳትን እንማራለን ማለት ነው። ስለዚህ ያ ነገር ደግሞ ምን ያደርገናል? ቶለሬት እንድንሆን ቶለራንስን ያስተምራል። ኤንድ ሪስፔክትስ ዳይቨርሲቲን የተለያየ አይነት መሆንን ልዩነትን መቀበልም የሚባል ነገር ዳይቨርሲቲን እየተማረ ይሄዳል ማለት ነው። እንደዚህ አይነት ሰዎች አካዳሚክ እና ሶሻል ግሮዝን እየጨመረ ይሄዳል። አካዳሚክ ግሮዝ እነሱ ሌሎችን ባስረዱ ቁጥር ራሳቸው እየተረዱ እየተማሩ ነው የሚሄዱት። ሶሻል ግሮዝ ደግሞ ሶሳይቲው ላይ የሆነ ኢምፓክት እየፈጠሩ ነው የሚሄዱት። ስለዚህ በዚህ መልኩ ምንድን ይሆናሉ ማለት ነው? ይጠቀማሉ። ኤንድ ኤክስፕሎር ካሪየርስ የሆነ ካሪየርን ኤክስፕሎር እያደረጉ ነው። ለምሳሌ የማስጠናት ካሪየር የሚኖረው ሰው ሊሆን ይችላል። የሆነ ነገር ከዚህ ጋር ሌት የሆነ አንድ ካሪየር የሚያመጣ ሰው ይኖራል ማለት ነው። ስለዚህ ካሪየሮችን ከዚህ ውጭ ስፔሻል ኤጁኬሽን የማይፈልጉ ሰዎች ስፔሻል ኤጁኬሽንን ከሚፈልጉ ሰዎች ጋራ ጓደኛ በመሆናቸው ወይ በመኖራቸው የሚጠቀሙት ጥቅም ኮሚዩኒኬሽን ስኪላቸውን እያዳበሩ ይሄዳሉ። ስለዚህ በዚህ መልኩ ይጠቀማሉ ማለት ነው። ቲቸርና ፔሬንት በምን ነገር ይጠቀማሉ? አስተማሪና ወላጅ ለምሳሌ አስተማሪዎች አዲስ ሜተድ ይኖራቸዋል የሚያስተምሩት። አሁን ሁሉንም ሰው አካታች የሆነ ስለሆነ ኒው ሜተድ፣ ኒው ፍሬምወርክ፣ ጆብ ሳቲስፋክሽን። አሁን እንደዚህ አይነት ሰው ስፔሻል አቴንሽን ይፈልጋል ብላችሁ የምታስቡት ሰው የምታስተምሩት ነገር ገብቶት ጥሩ ውጤት ላይ ሲሆን የሚኖራችሁ ጆብ ሳቲስፋክሽን በጣም ብዙ ነው አይደለ? በጣም የስራ እርካታችሁ ይጨምራል። ቲምወርክ በምትሰሩበት ጊዜ እንዲሁም አዲስ የሆነ የምታስተምሩበት መንገድ ራሱ ሁሉን ሰው በሚገባው መልኩ እንድታስረዱ። ማየት የማይችል ሊኖር ይችላል፣ መስማት የማይችል ነገሮችን በመቀበል ምክንያት ደግሞ ትንሽ የሚዘገይ ሊኖር ይችላል። ከዚህ በፊት ያየናቸው ታይፕስ ኦፍ ዲዛቢሊቲስ ብለን ቻፕተር 1 ላይ ማለት ነው። ስለዚህ በእነዛ መካከል ውስጥ የሆነን ሰው ባስተማራችሁ ቁጥር እናንተ የሚሰማችሁ ጆብ ሳቲስፋክሽን እና የሚኖራችሁ አዲስ ሜተድ
እየጨመረ ነው የሚሄደው ማለት ነው። ስለዚህ ቲቸርስ በዚህ መልኩ ይጠቀማሉ። ፔሬንትስ ወይም ወላጅ ደግሞ ቫሊዩድ ፓርትነር እንደሆኑ ይሰማቸዋል። ለልጃቸው የሆነ ነገር የተለየ ነገር እንዳመጡ ማለት ነው። እንዲሁም ቤተር ሆም ሳፖርት ይኖራቸዋል። እንዲሁም ልጆቻቸውም አክሴፕትድ ይሆናሉ፣ ተቀባይነት ያገኛሉ ማለት ነው። ስለዚህ ቤት ውስጥም ያለው ሰፖርታቸውም እየጨመረ ይመጣል ማለት ነው። ቤተር ሆም ሰፖርት ይኖራቸዋል ስንል ያ ነው። ሶሳይቲው ደግሞ ሶሳይቲ ብሬክስ ፕሪጀስ። ፕሪጀስን ምን ያደርጋል? ብሬክ ያደርጋል ማለት ነው። ፕሪጀስ ማለት ምንድን ነው? አንድን ሰው ጄጅ ማድረግ ነው። አንድን ሰው እንዲህ ነው ብሎ የሆነ ጀጅመንታል መሆን፣ አንድ ነገር ምንም ነገር ሳታውቁ ለምሳሌ ሬስን፣ ዘርን መሰረት ያደረገ እምነትን፣ ጾታን፣ ባክግራውንዱን፣ ዲዜቢሊቲን፣ በዚህ ኬዝ ያው ዲዜቢሊቲ ነው፣ ዲዜቢሊቲን መሰረት ያደረገ በዛ ምክንያት ብዙዎቻችን አንዳንድ ሰዎች ምን ያደርጋሉ? ፕሪጀስ ያደርጋሉ ወይም አንድ ሰው ጀጅ ያደርጋሉ። በዚህ ምክንያት ነው ምናምን እያሉ ማለት ነው። ስለዚህ ይሄ ነገር ምንድነው? ሶሳይቲው ላይ በዚህ ምክንያት ነው የመጣው። ስለዚህ ልጃችን ከእንደዚህ አይነት ልጅ ጋር ቢማር ብሎ የሚያስብ የነበረ ሶሳይቲ ችግር የለውም ወደሚል ሶሳይቲነት ይቀየራል ማለት ነው። ስለዚህ ይሄ ማለት ምንድነው? ኢት ብሬክስ ፕሪጀስ። ፕሪጀስን ምን ያደርጋል? ብሬክ ያደርጋል ማለት ይሄ ነው። ስለዚህ በዚህ መልኩ ኢንክሉዥን ሶሳይቲው ላይ ኢምፓክት የመፍጠር አቅም አለው። ፕሮሞትስ አክሴፕታንስ። አክሴፕታንስን ምን እያደረገ ይሄዳል? ፕሮሞት እያደረገ እየጨመረ ይሄዳል ማለት ነው። አክሴፕታንስ ተቀባይነትን እየጨመረ ይሄዳል። በሁሉም ኤሪያዎች ላይ ፓርቲሲፔት ማድረግን እንዲሁም ፓርቲሲፔት ማድረግን መሳተፍን ማለት ነው በሁሉም ቦታዎች ላይ። እንዲሁም ኮስት ኢፌክቲቭ የሆኑ ስኩሊንጎች ትምህርት ቤቱ ምንድነው ኮስት ኢፌክቲቭ ነው የሚሆነው። ምክንያቱም ሁሉንም ተማሪ በእኩል አይነት ስለሆነ የሚያየው ማለት ነው። ስፔሻል የሆነ ኤጁኬሽን አይኖርም ነው ሀሳቡ። ስለዚህ በመቀላቀላቸው የሚያገኙትን ጥቅም መሰረት አድርጎ እንደዚህ በጣም ስፔሻል የሚባሉትን ነገሮች ምን ያደርጋል? ኢሊሚኔት ያደርጋል፣ ይተዋል ማለት ነው። ስለዚህ ልጆቹ ያንን ነገር ስፔሻል አቴንሽን የሚፈልጉ ልጆች ያንን ነገር እንዲችሉት እንዲቀበሉት በተለያዩ ዌዮች ማስተማር ነው። ስለዚህ ያ ደግሞ ከሆነ ኮስት ኢፌክቲቭ ይሆናል ማለት ነው ስኩሊንጉ። ኤንድ ቢልድስ ኢንክሉሲቭ ፊቸር። በቃ ወደፊት ላይ ያለን ፊውቸራችን በሙሉ ኢንክሉሲቭ ይሆናል። ሌላ የተለየ ሰው ቢመጣ፣ የተለየ እምነት ያለው ሰው ቢመጣ፣ የተለየ ሬስ ወይም የተለየ ዘር ያለው ሰው ቢመጣ ምናምን ከኛ የተለየ ማለት ነው ከአካባቢያችን ያን ሰው መቀበል፣ አክሴፕታንስ ያለው ኢንክሉሲቭ የሆነ ፊውቸራችን እየተገነባ ነው የሚሄደው ማለት ነው። ስለዚህ ይሄ ነው ጥቅሞቹ፣ እነዚህ ናቸው። ጎሎቹ ምንድን ናቸው? ወይም እንደዚህ የማድረግ ጎሉ መጨረሻ አልቲሜት ጎላችን ምንድን ነው ስንል ክሬትስ ስኩልስ ዌር ኤቭሪዋን ቢሎንግስ። ሁሉም ሰው ያለበት ሁሉም ሰው የሚያካትት ስኩሎችን በማድረግ ክሬት ማድረግ። ይሄ ደግሞ ኢት ሊድስ ቱ ኢንክሉሲቭ፣ ወደ ኢንክሉሲቭነት ያመራል። ኢኳል ወደሆነ ሶሳይቲ ያመራል ማለት ነው። እኩልነትን የሚያይ ሶሳይቲ ቢልድ እናደርጋለን፣ እንፈጥራለን። ሶ ዲስ ኢዝ ዘ ጎል ኦፍ ኢንክሉዥን፣ ይሄ ነው ማለት ነው። ፊቸርስ ኦፍ ኢንክሉሲቭ ኢንቫይሮንመንት። የኢንክሉሲቭ ኢንቫይሮንመንት ምን ፊቸሮች አሉት ስንል ሪስፔክት ኤንድ ዲግኒቲ። ሪስፔክት መከባበር፣ ዲግኒቲ ክብር። በአንድ አንደኛው ማህበረሰብ ሌላኛውን የተለየ ነው ብሎ የሚያስበውንም ሰው ምን ያደርጋል? ሪስፔክት ያደርጋል ማለት ነው። አክሰሰብሊቲ፣ ለብዙ ነገሮች አክሰሰብል የሆነ ኢንቫይሮንመንት ነው የሚኖረን። ኢኳል ፓርቲሲፔሽን፣ ሁሉም ሰው እኩል የሆነ ተሳትፎ ያለበት ማለት ነው። ፍሌክሲቢሊቲ። ፍሌክሲቢሊቲ ማለት ደግሞ ነገሮች ሲቀየሩ አብሮ የሚቀየር ባህሉ፣ የአንድ ሰው አዲስ ባህል ሲያመጣ ያንንም ሰው ጋር አብሮ ተግባብቶ መኖር የሚችል አይነት ሰው ሲሆን ማለት ነው። ስለዚህ ፍሌክሲቢሊቲን ያመጣል። ስትሮንግ ኮሚዩኒኬሽን ሊንክስ። ኮሚዩኒኬሽን ሊንክስ ከሰዎች ጋር ያለንን ተግባቦት በጣም ያጠነክረዋል። ይሄ ደግሞ ለብዙ ነገሮች ይጠቅማል ማለት ነው። ስለዚህ የኢንክሉሲቭ ኢንቫይሮንመንት እንደዚህ አይነት ፊቸርስ አሉት። ሌላው የመጨረሻው ደግሞ ባሪየርስ ናቸው። ባሪየርስ ማለት ምንድን ነው? ኢንክሉሲቭ ኢንቫይሮንመንት እንዳይኖር ታዲያ የሚያደርገን ነገር ምንድን ነው ስንል የመጀመሪያው ኔጌቲቭ አቲቲዩድ ነው። ኔጌቲቭ የሆነ እይታ መኖር ለኢንክሉዥን። አንዳንድ ሰዎች እንደዚህ አይነት ሰዎችን ኢንክሉድ እናድርግ፣ ኢንክሉሲቭ የሆነ ኢንቫይሮንመንት ይኖረን ሲባሉ አይ እንደዚህ ሰዎች ከእንደዚህ አይነት ቦታ ነው የመጡት እንደዚህ የሆኑት በዚህ ምክንያት ነው ብለው የሆነ ፕሪጀስ ያልነው ማለት ነው ጄጅ ለማድረግ የሚሞክሩ ሰዎች። ስለዚህ ይሄ ኔጌቲቭ የሆነ አቲቲዩድ መኖር ኢዝ ዋን ባሪየር ኦፍ ኢንክሉዥን። ይሄ የመጀመሪያው ባሪየር ነው። ፖቨርቲ፣ ድህነት፣ ይህም ባሪየር ነው። ምክንያቱም ፖቨርቲ ከሆነ ያን ቦታ አክሰሰብል ለማድረግ የተለያዩ መንገዶችን ለመስራት ሊሆን ይችላል። በተለያየ መንገድ ፖቨርቲ ያግዳል ማለት ነው ኢንክሉሲቭነስ እንዳይመጣ። ዊክ ፖሊሲ፣ የሀገሪቱ ፖሊሲ ራሱ ብዙ ጠንካራ ካልሆነ ደካማ ከሆነ ይህም አንድ ባሪየር ይሆናል። ፑር ቲቸር ትሬኒንግ፣ አስተማሪዎችን ትሬን የምናደርግበት መንገድ በደንብ አሪፍ ካልሆነ እነዚህ አስተማሪዎች አሪፍ የሆነ ለየት ያለ ሜተድ ሊፈጥሩ አይችሉም እነዚህን ተማሪዎች ለማስተማር። ሪጂድ ካሪኩለም መኖር። ሪጂድ ማለት እንዲሁ ዝም ብሎ በዘፈቀደ የተዘጋጀ
ካሪኩለም ማለት ነው። እነዚህን ተማሪዎች ኮንሲደር ያላደረገ ካሪኩለም መቅረጽ መጀመሪያ ላይ ይህም ለኢንክሉዥን አንድ ባሪየር ይሆናል ማለት ነው። ፊው ሪሶርሳችን እዚህ ጋር ፖቨርቲ ያለው ማለት ነው። ፊወር የሆኑ ሪሶርሶች ከሆነም ያለን ይህም ለኢንክሉሲቭነስ አንዱ መሰናክል ይሆናል። ላርጅ ክላስስ በጣም ብዙ የሆኑ ክላሶች ካሉ አቴንሽናችሁን ሁሉም ጋር እኩል ለማድረግ ይከብዳል ከበዛ ማለት ነው። ስለዚህ ሊሚትድ ሆኖ የተመጠንና በአስተማሪው ልክ በፕሮፌሽኑ ልክ የተወሰነ ክላስ ካለን ነው ኢንክሉሲቭነስን ልናመጣ የሚችለው ኢንክሉዥን ሊመጣ የሚችለው ማለት ነው። ስለዚህ እነዚህ ነገሮች እዚህ ጋር ያሉት በሙሉ ባሪየርስ ናቸው። እዚህ ጋር ኢንክሉሲቭ ኢንቫይሮንመንት ምን አይነት ፊቸሮች ምን ነገሮች ይታዩበታል፣ አንድ ቦታ ኢንክሉሲቭ ነው ከተባለ ምን አይነት ነገሮች ይታዩበታል የሚለውን ያየ ነው። እዚህ ጋር ጎሉ አለላቸው። እዚህ ጋር ደግሞ ቤኔፊቱ ስፔሻል አቴንሽን ስፔሻል ኤጁኬሽን ኒድ ስለሚባሉ ተማሪዎች እንዲሁም ላልሆኑ ተማሪዎች፣ ለአስተማሪዎች፣ ለወላጆች ምን ጥቅም አለው፣ ለሶሳይቲ ኢንክሉዥን ምን ጥቅም አለው የሚሉትን ነገሮች ነው ማለት ነው ያየ ነው። እንግዲህ ቻፕተር 2 ይሄን የሚመስለው ጥያቄዎች እዚህ ጋር አለላችሁ። ከቻፕተር 2 የወጡ የሚድ ተርም ኤግዛሞች እዚህ ጋር ምርጫ አለላችሁ እንደምታዩት። ከምርጫው በተጨማሪ ምን አለ እዚህ ጋር መልሱም አለላችሁ ከታች። ስለዚህ በዚህ መልኩ ራሳችሁን ቻፕተር 2ን ተረድቻለሁ ወይስ የሚለውን ነገር ቼክ ማድረግ ትችላላችሁ ማለት ነው። ይሄን ይመስላል። በቀጣይ በቻፕተር 3 እንገናኛለን። መልካም ጊዜ ይሆንላችሁ።